የድርድር ዜናዎች ተሰምተዋል። አውሮፓውያን ወደ ባህር ዳር መጓዛቸው፣ አሜሪካኖቹም እንደገና ሌላ ጥረት መጀመራቸው ተሰምቷል። ወደ ባህር ዳር የሄዱት የአውሮፓ ዲፕሎማቶች ከክልሉ ርዕሰ መስተዳድር ጋር ባደረጉት ውይይት ከፋኖ ታጣቂዎች ጋር ድርድር ለማድረግ የሚያስችሉ ነጥቦችን ማንሳታቸው ታውቋል። እንዲያም ሆኖ የአማራ ክልሉ ጉዳይ ለአደራዳሪዎቹ ቀላል አጀንዳ አልሆነም። እነዚህ ድርድሮች ተሳክተው የጥይት ድምፅ የማይሰማባቸው መንደሮች፣ የሰው ነፍስ የማይጠፋባቸው ቀዮች፣ ወደ ስራቸውና ወደ ኑሯቸው የሚመለሱ ወጣቶች፣ ገበያ ደርሰው ከተማ ገብተው የሚመለሱ አርሶ አደሮች፣ ወደ ትምህርታቸው የሚገቡም ትውልዶች እንዲኖሩ የሀገር ወዳዶችና የሰላም ፈላጊዎች ሁሉ ምኞት ነው። እንዳም ሆኖ ከተፋላሚዎቹ ወገን ዝግጁነት መኖር አለበት፣ ለሐቀኛ ድርድር መዘጋጀት አለባቸው የሚሉ ድምጾች መነሳታቸው አልቀረም። ይህም የአገዛዙንም ሆነ የተፋላሚዎቹን ባህሪ ከመረዳት በመነጨ ነው። በእርግጥ የብልጽግናው መንግስት ለድርድርና ለሰላም ቁርጠኛ ነው ወይ? ጦርነቶች ከመፈጠራቸው ወደ ግጭትም ከመገባቱ በፊት ለድርድር የሚሆን ፍላጎትን አሳይቶ ያውቃል ወይ? የድርድር ሐሳብን የሚቀበለው ወታደራዊ ሽንፈት ሲበረታበትና ዲፕሎማሲያዊ ጫና ሲያይልበት ወይስ ለአገርና ለትውልድ አስቦ የሚለውን በጥቂት ማስረጃዎች እንመልከት። አሁን በአማራ ክልል ውስጥ እየተካሄደ ባለው ጦርነት ካሉት በርካታ መሪዎች አንዱ እንደሆኑ የሚነገርላቸው አቶ እስክንድር ነጋ ፍጹም ሰላማዊ ትግል ውስጥ እንደነበሩ አይካድም። አንድም ጥይት ሳይተኩሱ፣ አንድም ሰራዊት ሳያደራጁ በከተማ ሰላማዊ ትግልና የሲቪክ እንቅስቃሴ አገዛዙ ከጥፋቱ እንዲታቀብ ለማድረግ ጥረዋል። ይሁን እንጂ በወቅቱ አቶ እስክንድር ያነሷቸውን የነበሩትን ጥያቄዎች ለማድመጥ እውቅና ለመስጠት ብሎም ለመደራደር ከመሞከር ይልቅ ጠቅላይ ሚኒስትር አብይ የመረጡት ግልጽ ጦርነት ማካሄድን ነበር። አሁን ባላደራ ባደራ እንደሚባለው አይነት ጫወታ የምትጫወት ከሆነ ግን ግልጽ የሆነ ጦርነት ውስጥ እንገባለን ማለት ይሄ መታወቅ አለበት። እስከሚቀጥለው አንድ ዓመት ምርጫው እስከሚመጣ ኢትዮጵያ ያላት ጠቅላይ ሚኒስትር አብይ ብቻ ነው። በዚህ ጉዳይ ለአፍታም ቢሆን መዘናጋት ተገቢ አይደለም። መንግስትን መተቸት፣ ዙፋናቸውን መንጠቅ የሚመስላቸው ጠቅላይ ሚኒስትር አብይ መሪው እኔ ነኝ የሚለውን ቃል ደጋግመው ነው የሚናገሩት። ምንም የጦርነት እቅድና ፍላጎት እንደሌላቸው እየገለጹ በሰላማዊ የከተማ ፖለቲካ ላይ የነበሩትን አቶ እስክንድርን እንደሚፋለሟቸው፣ ግልጽ ጦርነትም እንደሚያካሂዱባቸው የተናገሩት ገና በ2011 መጋቢት ወር ላይ ነበር። አሁን የሰላማዊ ትግል በሮች ክርችም ተደርገው ተዘግተው ግልጽ ጦርነቶች እንዲካሄዱ ግድ ሆኖ አቶ እስክንድር በአማራ ክልል ሸለቆች ውስጥ የአገዛዙን ሰራዊት ከሚዋጉ ኃይሎች አንዱ ሆነዋል። ጦርነትን ገና ከጅምሩ ለማስቀረት ድርድር ከማድረግ ይልቅ በግልጽ ወደ ጦርነት እንገባለን እያሉ አገርንና ሕዝብን ለውድቀት የሚዳርጉት የብልጽግና ሹሞች ምርጫ ካካሄዳችሁ፣ ብልጽግናን ካልተቀላቀላችሁ ወታደራዊ እርምጃ ወስዳለሁ እያሉን ሲዝቱ ከርመው በህወሓት ሰበብ ትግራይን በሻሻ የማድረግ ጉዟቸውን ቀጥለዋል። ገና የብልጽግናው ኃይል ወደ ስልጣን እንደመጣ ከህወሓት ጋር ያለውን ውዝግብ ፖለቲካዊ መፍትሄ እንዲሰጠውና ወደ ጦርነት እንዳይገባ የሚመክሩ ሰዎች ቢበዙም ሰሚ አልነበረም። ራሳቸው ጠቅላይ ሚኒስትሩ እንዳመኑትም በራሳቸው በብልጽግና ውስጥ ያሉ አመራሮች ሳይቀሩ እንደራደር የሚል ጥያቄ አቅርበው እሳቸው ቆርጬ ካልጣልኩ አይደረግም ማለታቸውን ገልጸዋል። በዚያ ንግግራቸው በግልጽ እንዳመኑት ገና 1 ሚሊዮን ህዝብ ሳያልቅ ገና የአገር ገጽታም ሳይበላሽ አስቀድመው ከህወሓት ጋር እንደራደር የሚሉ በብልጽግና ውስጥ ቢኖሩም እሳቸው ፈቃደኛ ሳይሆኑ ቀርተዋል። በእርግጥ ጦርነት ሊካሄድ እንደማይገባ ነገሩም በውይይት እንዲፈታ ሲጠይቁ የነበሩትና ጠቅላይ ሚኒስትሩ በህይወታቸው ተወራርደው ለውጥን አመጡ እያሉ ስማቸውን ያልጠቀሷቸው ሰዎች የቀድሞው ኤታማዦር ሹም አደም መሐመድ፣ የቀድሞው የውጭ ጉዳይ ሚኒስትር ገዱ አንዳርጋቸውና የቀድሞው የመከላከያ ሚኒስትር ለማ መገርሳ እንደነበሩ ለጉዳዩ ቅርበት ያላቸው ሰዎች ለጣቢያችን ተናግረዋል። ጠቅላይ ሚኒስትር አብይ ግን ከኢሳያስ አፈወርቂ ጋር ሆነው ቆርጠን ካልጣልን በስተቀር ከሰይጣን ጋር አልደራደርም ብለው ፈቃደኛ ሳይሆኑ ቀሩ። እነዚህ ተደራድረን ጦርነትን እናስቀር ያሉ ሰዎች ግን እጣፈንታቸው መገፋት ሆነ። 5 ዓመታት ሙሉ ጠቅላይ ሚኒስትሩን እንደ ሙሴና እንደ መሲህ አድርገው ሲደግፉ ከርመው ወንጀልንና እልቂትን በኢትዮጵያ ላይ ያደረሱ ጦረኞች ደጋግመው ለራሳቸው ከዋሹትና ህዝብንም ለማሳመን ከጣሩበት ፕሮፓጋንዳቸው አንዱ አብይ የትግራይን ጦርነት ለማስቀረት ሽማግሌ ልከዋል የሚለውን ነው። ጠቅላይ ሚኒስትሩም ይህንኑ ሲናገሩ ተደምጠዋል። ይህ ግን ነጭ ውሸት ነው። ጠቅላይ ሚኒስትር አብይ ወደ ትግራይ ሽማግሌዎችን የላኩት በህዳር ወር 2012 ዓ.ም ነው። ሽማግሌዎቹም በአዲስ አበባ የሚኖሩ የትግራይ ተወላጅ ባለሀብቶች ሲሆኑ ወደ መቀሌ ሄደው እንዲማልዱ የተጠየቁትም ህወሓት ብልጽግናን እንዲቀላቀል ነው። ብልጽግናን ካልተቀላቀለ ግን እርምጃ ለመውሰድ መዘጋጀታቸውን፣ እርምጃውም ከአገልግሎት ማቋረጥ እስከ ወታደራዊ ቅጣት እንደሚሆን አስረግጠው ተናግረዋል። ይህ በቅድመ ሁኔታ የታጀበው የጠቅላይ ሚኒስትሩ ጥያቄ በህወሓት ሰዎች በንቀት
ርቀት መታለፉ ራሱን የቻለ ስህተት ቢሆንም አብይ ግን የትግራይ ተወላጅ ባለሀብቶችን ወደ መቀሌ የላኩት ለማስፈራራትና ለመዛት እንጂ ጦርነትን ለማስቀረት አልነበረም። የእሳቸው ፓርቲ አባል አለመሆንም ጦርነት እንደሚያዋልድ የሚጠቁም ነበር። ከዚህ በፊትም ሆነ በኋላ ጦርነት ለማስቀረት በብልጽግናው መንግስት ወደ መቀሌ የተላከ ሽማግሌዎች ቡድን አልነበረም። የጠቅላይ ሚኒስትር አብይ የቀድሞና የአሁን ደጋፊዎች ደጋግመው ከዋሹት ጉዳይ ሌላኛው በ2012 ዓ.ም መጨረሻ ላይ የሃይማኖት አባቶችና እንደ አትሌት ኃይሌ ገብረስላሴ ያሉ ሽማግሌዎች ወደ መቀሌ ያደረጉትን ጉዞ ነው። ያ የሽማግሌዎች ቡድን ግን በራሱ ተነሳሽነት ኃላፊነት ወስዶ የትራንስፖርት ወጪውም በአትሌት ኃይሌ ገብረስላሴ ተሸፍኖ ወደ ትግራይ እየተጓዘ ነው። ይህ የሽማግሌዎቹ ጉዞ እንጨብጣታለን እያለ ሲፎክር፣ ውጊያ ቶሎ በሉ እያለ ሲሸልል ለነበረው ተደማሪ ሁሉ የሚያበሳጭ ሆኖ ለምንድነው መንግስት የሚለማመጠው እያለ ሲቆጣ የጠቅላይ ሚኒስትር ጽህፈት ቤት ኃላፊ የነበሩት አቶ አዲሱ አረጋ እኛ የላክኑ ሳይሆን በራሱ ተነሳሽነት የሄደ የሽማግሌዎች ቡድን ነው ሲሉ መግለጫ ሰጡ። በዚህ በምስሉ ላይ በሚታየው መልኩ በወቅቱ አቶ አዲሱ አረጋ የጻፉት መልእክት እኛ የላክኑ ተደርጎ የሚሰራጨው ፕሮፓጋንዳ ከእውነት የራቀ ነው በማለት እንዴት ወያኔን ትለማመጣላችሁ ሄደን እንጨብጥ እንጂ የሚሉ ጦር ሰባቂዎችን አስደስተው ሽማግሌ ተልኮ እየተለመንን ነው የሚሉ የሌላኛው ወገን የፕሮፓጋንዳ ሰራተኞችንም አስቀየሙ። መቀሌ ሄደው ከህወሓት መሪዎች ጋር የተነጋገሩ ሰዎች ለምን ጠቅላይ ሚኒስትሩን ለማነጋገር ሳይችሉ ቀሩ? የፌዴራል መንግስቱ አቋምስ ለምን ይፋ ሳያደርጉት ቀሩ? የሚለው ለራሳቸው ለሽማግሌዎቹ የሚተው ጥያቄ ነው። በጥቅሉ ግን ድርድር ከጦርነት በፊት በጦርነት ወቅትም ሆነ ከጦርነት በኋላ የሚካሄድ ጉዳይ ነው። ይሁን እንጂ አሁን ያለውን የአማራ ክልል ጦርነት የሚመሩትን እንደ እስክንድር ነጋ ያሉትን ሰዎች ግልጽ ጦርነት ውስጥ እንገባለን እያሉ ዝተው በግልጽ ጦርነት ውስጥ እንዳስገቡት ሁሉ በትግራይ ክልል 1 ሚሊዮን ህዝብ ያለቀበትን ጦርነት ለማስቆም የሚያስችል አንድም ዝግጁነት አንድም ሽምግልና ጥረት ያደረጉት የለም። ከዚያ ይልቅ ምርጫ ካደረጋችሁ እርምጃ ወስዳለሁ፣ በዚህም ወጣቶች ያልቃሉ፣ ቤቶች ይፈርሳሉ፣ እናቶች ያለቅሳሉ ብለው ጦርነቱ ከመካሄዱ 6 ወራት አስቀድመው ተናግረዋል። ምርጫ ማካሄድም ሆነ የአንድ ገዢ ፓርቲ አባል አለመሆን ለ1 ሚሊዮን ህዝብ ማለቅ ምክንያት የሚሆን ጦርነትን የሚፈጥረው በኢትዮጵያ ውስጥ ብቻ ሳይሆን አይቀርም። ለአብነት ታይዋን ቻይና እንደ ራሷ ግዛት የምታያት ደሴት ነች። በዚች ደሴት ውስጥ ራሱን የቻለ ገዢ ፓርቲ በራሱ የምርጫ ዘመንም መሪውን የሚመርጥ ህዝብ ይኖራል። የቻይና መንግስት ግን ምርጫ ካደረጋችሁ ወጣቶች ያልቃሉ፣ እናቶች ያለቅሳሉ እያለ ሲዝት የተሰማበት ጊዜ የለም። የታይዋን ገዢዎችም የኔ ፓርቲ አባል ካልሆኑ ጦርነት ውስጥ ገባለሁ ብሎ ኮሚኒስት ፓርቲው ሲዝት አልተደመጠም። ጦርነት ከማስቀረት ይልቅ እንደ ኢሳያስ አፈወርቂ ካሉ የኢትዮጵያ ጠላቶች ጋር ከአረቦችና ሌሎች ደላላ መንግስታት ጋር ሆነው ጦርነት ሲያካሂዱም አልደራደርም ብለው 2 ዓመት ህዝብ ፈጁ። ይህ በኦሮሚያም ውስጥ የተከናወነ ነገር ነው። ግጭት እንዲቆም ድርድር እንዲደረግ በአስመራው ስምምነት የተገባው ቃል እንዲከበር የሚጠይቁ ሰዎችን የኦሮሞ ጥያቄ ተመልሷል፣ እኔ ጠቅላይ ሚኒስትር ካልሆንኩ የሚሉ ቅናተኞች ናቸው፣ እስከ መጨረሻው እዋጋቸዋለሁ ወዘተ እያሉ ዛቱ። በአገር ቤት ያሉት አልበቃ ብለዋቸውም በውጭ አገር ያላችሁ ሰዎች ኑና እንደ ሃጫሉ እየሞታችሁ ታገሉኝ ብለው የጦርነት ጥሪ ያቀረቡ። በታንዛኒያ 2 ጊዜ የተካሄደው ድርድር በመንግስት ፍላጎት ማጣት ሳይሳካ መቅረቱን የራሱ የብልጽግና ሹሞች ጭምር ሲናገሩት የተደመጠ ነው። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ የዳሬ ሰላሙ ድርድር የከሸፈው በመንግስት ግትርነት ምክንያት መሆኑን የተናገሩት ወደ እስር ቤት ከመወርወራቸው ከስልጣንም ከመነሳታቸው ሳምንታትን ቀድመው ነው። ከዚያ በኋላም ስለ ድርድርና ሰላማዊ ሰልፍ ስለመፍቀድ ሲናገሩ እስካሁን ድረስ ፍርድ ቤት እንዳይቀርቡ ተደርገው ታሰሩ። የኢትዮ ፎረም ምንጮች ደግሞ የኦሮሞ ነጻነት ሰራዊት አዛዦችና የመከላከያ ጄኔራሎች ያደረጉት ውይይት ሁለቱን አካላት እስከ 90% ከስምምነት ያዳረሰ ሆኖ ሳለ ጠቅላይ ሚኒስትሩ አቶ ሬድዋንንና ጌዲዮንን ልከው ሂደቱን አደናቀፉት ይላሉ። ጄኔራሎቹ በአብዛኛው መስማማታቸው ያሳሰባቸው ጠቅላይ ሚኒስትሩ ከወታደሮቹ አብልጠው የሚያምኗቸውን እነ አቶ ሬድዋንን ልከው ድርድሩን አከሸፉት ይላሉ። የኦሮሞ ነጻነት ሰራዊት በኦሮሚያ ውስጥ ስለሚደረግለት የስልጣን ክፍፍል፣ ስለ ትጥቅ መፍታትና ተያያዥ ጉዳዮች ተስማምቶ በፌዴራል መንግስቱ ውስጥ ስለሚኖር ድርሻ ጥያቄ ሲነሳ ድርድሩ ከሸፈ ሲሉም ያክላሉ። የድርድሩ መክሸፍ ቀድሞ ያስደሰተው እንደ አቶ ሽመልስ አብዲሳና ፈቃዱ ተሰማ ያሉትን አሳውን የምንይዘው ውሃውን አድርቀን ነው የሚል ፖሊሲ ያላቸውን የኦሮሚያ ባለስልጣናትን ነው ሲሉም ይጨምራሉ። ማታለልን እንደ ትልቅ ድልና ስኬት የሚወስዱት ጠቅላይ ሚኒስትር አብይ ስለ ድርድር ሲነሳ ስልጣን ማጣት አድርገው እንደሚመለከቱት ደጋግመው ተናግረዋል። ሐቀኛ ውይይትና ድርድር ለማድረግ የሚያስችል
እውነትና ዕውቀት እንዳልታደሉ በሚያስረግጥ መልኩም ተገዳዳሪዎቻቸውን በማታለልና በመክዳት ስኬታማ መስሎ መታየት እንደሚያስደስታቸው ምስክር የሚሆኑን የሶማሊያው ፕሬዝዳንት ናቸው። ፕሬዝዳንት ሐሰን ሼክ በአል አረቢያ ላይ ቀርበው አብይን እንነጋገር እንደራደር ስለው እሱ ግን ድርድርን አልፈለገም በማለት አሁን ያለውን ቀውስ ሂደቱን ያስቀምጣሉ። ጠቅላይ ሚኒስትር አብይን እንነጋገር ብዬ ጠይቄዋለሁ። ይህንን የባህር በር ጉዳይ የህልውና ጉዳይ ነው እያልክ የምታስጮሁን ነገር ተወውና እስኪ እንነጋገር፣ ሁለታችንም ጉዳዩን የሚከታተሉ የቴክኒክ ኮሚቴዎችን እናቋቁምና እናንተም የባህር በር የምታገኙበትን መንገድ እንፈልግ ብዬው ነበር። ግን እሱ ይህንን አልፈለገም። ጅቡቲ ላይ ከሶማሌላንድ ፕሬዚዳንት ጋር ተነጋግረን የተመለስንለት ደውሎልኝ ጥሩ ጅምር ነው በርቱ ብሎ አናግሮኛል። ግን በማግስቱ አዲስ አበባ ጠርቶ ከሶማሌላንድ ጋር በመፈራረም ከኋላችን ወጋን፣ ክህደትም ፈጸመብን። ይህ የሐሰን ሼክ ንግግር ጠቅላይ ሚኒስትር አብይ ድርድርን አጥብቀው የሚሸሹ መሪ መሆናቸውንና ማታለል ዋና መገለጫቸው መሆኑን የሚጠቁም ነው። ለመደራደር ሐቀኛነት ጥሩ የመደራደር ችሎታ ከሰው ፊት የሚቀርብ የመደራደሪያ ነጥብ መያዝን ይጠይቃል። እነዚህ ክህሎቶችና እውነቶች እንደሌሏቸው በሚያሳብቅም ሁኔታ የኢትዮጵያው ጠቅላይ ሚኒስትር ድርድርን ሳይሆን ጦርን፣ ስምምነትን ሳይሆን ቀውስን፣ ሐቀኝነትን ሳይሆን አስመሳይነትን ተከትለው ዘልቀዋል። ለዚያም ነው ከድርድር ይልቅ ስለ ጦረኛነት አብዝተው ሲናገሩ የሚደመጡት። ስለ ድል አድራጊነታቸው፣ ስለ ሰራዊታቸው ብዛት ብዙ ጊዜ ብዙ ተርከዋል። ለአብነት በ2013 ህዳር መቀሌ ገባሁ ያሉለት ለተከታታይ 3 ሰዓታት ስለሳቸው ውጊያ አዋቂነት፣ አገር ወዳድነት፣ ስለ ጄኔራሎቻቸው ነበልባልነት አውርተዋል። ከ2 ዓመታት በኋላ የፕሪቶሪያ ስምምነት ተፈርሞ ቢያንስ በጥይት የሚሞት ሰው እንዳይኖር ሲደረግ ግን 10 ደቂቃ እንኳን ስለ ስምምነቱ ይዘትና አፈጻጸም ሲያወሩ ተደምጠው አያውቁም። የሰላም ስምምነቱን አንቀጾች ሳይተገብሩም እስካሁን ህዝብን ስቃይ ውስጥ ከተዋል። እንዋጋለን፣ ግብአተ መሬት እናስገባለን፣ ሳልደመስስ አልደራደርም ወዘተ የሚሉትን ጦረኛ ቃላት ግን ከአንደበታቸው አያወጧቸውም።